ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 20 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በሸዋ ወሎና ጎጃም ቀጠናዎች እየተደረገ ያለው ውጊያ ተጠናክሮ መቀጠሉ ተገልጿል። ዝርዝር የግንባር መረጃዎችን ይዘናል። በህብረተሰቡ ላይ ከፍተኛ ስጋት የፈጠረውን የማርበርግ ቫይረስ በሽታ አስመልክቶ የትራንስፖርት እንቅስቃሴ ታግደዋል። በትግራይ የሰላምና ጸጥታ ኃላፊውን ጀኔራል ፍስሐ ማንጁስን ኢላማ ያደረገ የቦምብ ጥቃት መፈጸሙ ተነግሯል። በጋርመንት አትክልት ተራ አካባቢ የሚገኝ አንድ የመንግስት መጋዘን ከፍተኛ ገንዘብ ወጪ የተደረገበት የምግብ ዘይት ምዝበራ እየተፈጸመበት መሆኑ ተገልጿል። እስራኤል በፍልስጤማውያን እስረኞች ላይ የተደራጀና ሰፊ መንግስታዊ የስቅይት ፖሊሲ እየተገበረች መሆኑን የተመድ ኮሚቴ ገልጿል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ ወሎና ጎጃም ቀጠናዎች እየተደረገ ያለው ውጊያ ተጠናክሮ መቀጠሉ ተገለጸ። አፋብሃ ሚኒሊክ እዝ ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ወዳለበት ቀጠና ዳር 19 2018 ዓ.ም ከመርሳ ከተማና ኒኒበር በመነሳት ማጥቃት ያደረገ የአገዛዙ ኃይል ጋር ከባድ ትንቅንቅና ተጋድሎ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል ተጎናጽፈዋል። የብልጽግና ኃይል ከመርሳ ከተማና ኒኒበር በሁለት አቅጣጫ ለማጥቃት እንቅስቃሴ ያደረገ ሲሆን ታጠቅ ክፍለ ጦር ሁለተኛ ሻለቃ ጠዶት ሚካኤል ላይ ደፈጣ ይዘው በመጠበቅ በርካታ ኃይል ላይ ያላሰበው ጥቃት በማድረስ ሙትና ቁስለኛውን ይዞ እንዲመለስ እንዲሁም ወደ መጣበት ምሽጉ እንዲገባ አድርገው ድል ተጎናጽፈዋል። በተመሳሳይ ደሴና ኩታበርን ከፋኖ ከበባ እናስወጣለን በሚል ያገዛዙ ጦር ከቀናት በፊት ጀምሮ በመከላከያ በአድማ ብተናና በሚሊሻ ኃይሎች ዘመቻ ለመክፈት ሲዘጋጅ እንደነበር ታውቋል። ሆኖም መረጃው ቀድሞ ለፋኖ ደርሶታል፣ መረጃው ወጥቶብኛል በሚል በአገዛዙ ጦር አዛዥ ጀኔራል መካከል አለመግባባት መፈጠሩ ታውቋል። ይህም ደሴና ኩታበርን ከከበባ አስወጣለሁ ያለው ብልጽግና ሌላ ጭንቀትና ስጋት ውስጥ መግባቱ ታውቋል ሲሉ ምንጮች ነግረውናል። በሌላ በኩል በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተና አዛዥን ጨምሮ አንድ አይሱዙ ሙሉ ያገዛዙ ኮማንዶ ተደምስሰዋል። በአንኮበር ወረዳ አልዩ አምባ ከተማ በሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ስር የሚገኙት ጣይቱ ክፍለ ጦርና ወንዱ አስቻለው ደሴ ክፍለ ጦር በተውጣጡ ሻለቆች በተደረገ ፍልሚያ በአገዛዙ ላይ ከፍተኛ ጉዳት ደርሷል። በአንኮበር እና አልዩ አምባ ከተማ መካከል የምትገኝ ልዩ ቦታው ጥዳምባ የሚባል ቦታ ላይ ለእገዛ የመጣ ያገዛዙ ኮማንድ አንድ አይሱዙ ሙሉ ተደምስሰዋል። በተጨማሪ በአልዩ አምባ ከተማ በተደረገው ፍልሚያ የአድማ ብተና አዛዥ ሆነው አማራ የተባለ ጸረ አማራ ያገዛዙ ቀኝ እጅ በጀግኖቹ እርሳስ ከባድ ጉዳት ደርሶበት በከፍተኛ ሕክምና ላይ ይገኛል። እንዲሁም አንድ የአድማ ብተና የሻምበል አመራር በአናብስቶቹ አፈሙዝ በደረሰበት ምት አንገቱ ላይ ተመቶ በህይወትና በሞት መካከል እንዳለ ለማረጋገጥ ተችሏል። በተጨማሪም የአድማ ብተና ተመራጭ የሆኑ የቡድን መሳሪያ ተኳሾች፣ አንድ የስናይፐር እና የብሬን ተኳሾች ከነመሳሪያቸው በወገን ጦር በቦምብ ጋይተዋል። ጥዳምባ የምትባል ቦታ ላይ አንድ አይሱዙ ሙሉ ከተደመሰሰ ውጪ በተጨማሪ በአልዩ አምባ ከተማ በነበረው ፍልሚያ ከአገዛዙ በኩል በውስጥ በደረሰን መረጃ መሰረት 13 የአገዛዙ ጥምር ጦር እስከ ወዲያኛው የተሸኙ ሲሆን 18 የሚሆኑ ከባድ ቁስለኛ ተደርገዋል። በአውደ ውጊያው 7 ነፍስ ወከፍ መሳሪያ፣ 554 የብሬን እና የክላሽ ተተኳሽ፣ 2 የብሬን ሸንሸል እና 4 የክላሽ ካዝና ተማርከዋል። በአጠቃላይ በነበረው በአውደ ውጊያው የሸዋ ጠቅላይ ግዛት የመሐመድ ቢሆነኝ ኮር የኮሩ ቃኞችም ታላቅ ጀብድ ፈጽመዋል። በተመሳሳይ በደብረ ብርሃን ዙሪያ መሃል አምባ፣ ጉንዶ በረትና ቀይት በትናንትናው ዕለትም ውጊያው ቀጥሎ ውለዋል። በዚህ ውጊያም በርካታ የብልጽግና ወታደሮች በከፍተኛ ሁኔታ መደምሰሳቸው ነው የተነገረው። ይህ በእንዲህ እንዳለ የሚሰጣቸውን ድርጅታዊ ግዳጅ በመቀጠል ከአገዛዙ ሰራዊት ጋር እንደሚፋለሙ በደባይ ጠላት ግን ወረዳ ጊዜያዊ መንግስት የኋላ ደጀን ሰራዊት አባላት አስታውቀዋል። በመልሶ ማደራጀት ተግባሩ አመርቂ ውጤት እያስመዘገበ የሚገኘው 206ኛ ኮር ጊዜያዊ መንግስት አስተዳደር የማህበረሰቡን ጸጥታና ፍትህ ከማረጋገጥ ጎን ለጎን የኋላ ደጀን ሰራዊት በማደራጀትና በማጥቃት ልዩ ልዩ ስልጠናዎችን እየሰጠ ይገኛል። በኮሩ ስር ያሉ ክፍለ ጦሮች የተሰጣቸውን የስራ ስምሪትና ግዳጅ በብቃት እየተወጡ ሲሆን የ206ኛ ኮር 24ኛ ክፍለ ጦር በደባይ ጠላት ግን ወረዳ የኋላ ደጀን ሰራዊቶች ጋር በወቅታዊ ጉዳዮች ላይ መክሯል። በውይይቱ በመልሶ ማደራጀት ተግባሩ የተሰሩ ቀጠናዊ አብይ ጉዳዮችና የስራ አፈጻጸም የገመገሙት የሰራዊት አባላቱ ከክፍለ ጦሩ የሚወርደውን ማንኛውንም ድርጅታዊ ተልዕኮን በመቀበል ከአገዛዙ ሰራዊት ጋር እንደሚፋለሙ አስታውቀዋል። ይህ በእንዲህ እንዳለ በደጀን ወረዳ ካድሬዎች መሪነት ህዝብን ሲዘርፉ የነበሩ ከአገዛዙ ሰራዊት ጋር የተሰለፉ ከ10 በላይ ሚሊሻዎች ከድተው 34ኛ ክፍለ ጦር ዛምበርሃ ሸለቃን ተቀላቅለዋል። በተያያዘ
በተያያዘ ዜና በደጀን ወረዳ ጉብያ ያሉ 5 አድማ ብተና አባላት በአገዛዙ ሰራዊት ሲረሸኑ በደብረ ማርቆስ ከተማ ተጠርንፎ የነበረ ሚሊሻ መንግስቱ ልንገረው የተባለውን የሚሊሻ ጠርናፊ እና ምክትል ኢንስፔክተር ሙሉቀን የተባለውን የፖሊስ ሻምበል አመራር በመግደል 14ኛ ክፍለ ጦር ጅበላ ሙተራ ሻለቃን ተቀላቅሏል። በህብረተሰቡ ላይ ከፍተኛ ስጋት የፈጠረውን የማርበርግ ቫይረስ በሽታ አስመልክቶ በጂንካ የትራንስፖርት እንቅስቃሴ ታገደ። በጂንካ ከተማ ተከስቶ ለሰዎች ሞት ምክንያት እየሆነ ባለው የማርበርግ ቫይረስ ስርጭት ምክንያት ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንዲሆን በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል መወሰኑን የዞኑ መንግስት የኮሚኒኬሽን መምሪያ ኃላፊ ደመላሽ አቦነ ነግረውኛል ሲል ትግቫ ኢትዮጵያ ዘግበዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ እየሆነ በመምጣቱ የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ እየሰራ መሆኑን ገልጸዋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ መግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ገልጸዋል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን ገልጸዋል። የብልጽግናው አገዛዝ በሽታን ጭምር ህዝብን የመፍጃና የማሰቃያ መንገድ አድርጎ ከመጠቀም ባለፈ የፖለቲካ መጠቀሚያ ማድረጉ ይታወቃል። በዚህም ቀድመው በሽታውን በሚመለከት ሊወሰኑ የሚገባቸውን ውሳኔዎች በሽታውን ተቆጣጠር ያለው በሚል ፕሮፓጋንዳ ሰዓት ካለፈ በኋላ መወሰኑ ለህዝብ ያለውን ጥላቻና ንቀት የሚያሳይ ነው። እንዲሁም በበሽታው እየደረሰ ያለውን ጉዳትና ስርጭት በትክክለኛ መጠኑ አለመግለጽና አሳንሶ ለማቅረብ መሞከር ሌላኛው የብልጽግና መገለጫ ሆነዋል። ከጂንካ የሚወጡ የትራንስፖርት እንቅስቃሴዎችን በሽታው ከአካባቢው ከወጣ በኋላና በተለያዩ የአገሪቱ አካባቢዎች ከተስተዋለ በኋላ መዝጋት የአካባቢውን ህዝብ ከመጉዳት የዘለለ ጥቅም የለውም። በተጨማሪም በጂንካ በአገዛዙ በኩል በሽታውን ለመደበቅ በሚደረግ ሙከራ በርካታ ሰዎች ሳይታወቅላቸው ለሞት እየተዳረጉ መሆኑን ምንጮች ገልጸዋል። በትግራይ የሰላምና ጸጥታ ኃላፊውን ጀነራል ፍስሐ ማንጁስን ኢላማ ያደረገ የቦምብ ጥቃት መፈጸሙ ተነገረ። ጥቃቱ ስማቸው ባልተጠቀሰ የሰላም ጸጥታ የስራ ኃላፊ ላይ ያነጣጠረ ሳይሆን እንዳልቀረ የተነገረ የቦምብ ፍንዳታ ተፈጽመዋል። የከተማዋ የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ ረዳሃኝ ፍስሐ በአዲ ሐቂ ክፍለ ከተማ የሽብር ተልዕኮ በተሰጣቸው ሰዎች የተወረወረው ቦምቡ በሰው ህይወትና በንብረት ላይ ያደረሰው ጉዳት የለም ብለዋል። ጥቃቱ ስማቸው ባልተጠቀሰ የሰላም ጸጥታ የስራ ኃላፊ ላይ ያነጣጠረ ሳይሆን እንዳልቀረ ዶቼ ቬለ ያነጋገራቸው የመቀሌ ከተማ ነዋሪ ተናግረዋል። የቦምብ ፍንዳታው እንደደረሰ የቆየ ቦምብ ይሁን አዲስ የተወረወረ ወዲያው መለየት እንዳልተቻለ የተናገሩት ነዋሪዋ በጥቃቱ የቤቶች መስታወት ከመርገፍ ውጭ የደረሰ ጉዳት እንደሌለ ተናግረዋል። እንዲያም ሆኖ ግን የአይን ምስክሯን ፍንዳታው በነዋሪው ላይ ከፍተኛ ድንጋጤና ስጋት አሳድሯል ብለዋል። ነዋሪዋማ ምን መሰለህ የፍርሃት ስሜት ነው ያለው። አሁን ያለው ሁኔታ መቼስ ታውቀዋለህ። ትግራይ ውስጥ የሰላምና የጸጥታው ሁኔታ ጠንካራ አይደለም። እንደዚህ የሌላ የተቃዋሚ ድርጅቶች እነርሱ ገብተው እንደዚህ ሊያደርጉ ይችላሉ የሚል ጥርጣሬ አለ ብለዋል። ሌላ ስማቸው እንዳይገለጽ የጠየቁን የከተማዋ ነዋሪ እንደሚሉት የትናንት ምሽቱ የቦምብ ጥቃትም ሆነ በቅርቡ በትግራይና አፋር ክልሎች አዋሳኝ አካባቢዎች ተከስቶ የነበረው ውጥረት ከፍተኛ የደህንነት ስጋት ይዞባቸው እንደመጣ ነው። የቦምብ ጥቃቱ ስለመፈጸሙ ከማህበራዊ መገናኛ ገጾች እንደተመለከቱ የገለጹ ሶስተኛ ስማቸው እንዳይጠቀስ የጠየቁን የከተማዋ ነዋሪ ስለ ጥቃቱ እየተሰራጨ ያለው መረጃ ትንሽ የተጋነነ ነው ብለዋል። ነገር ግን ጥቃቱን ተከትሎ በሰውና በንብረት ላይ የደረሰ ጉዳት እንደሌለ የመቀሌ ከተማ የሰላምና ጸጥታ ጽህፈት ቤት ኃላፊ አቶ ረዳሃኝ ፍስሐ መናገራቸውን ከመቀሌ ከተማ የሚሰራጭ ኤፍኤም 104.4 ዘግበዋል። አቶ ረዳሃኝ ለሬዲዮ ጣቢያው እንዳሉት ከምሽቱ 4 ሰዓት ከ25 በላይኛው የቢዝነስ ካምፓስ በር አካባቢ የመቀሌ ሰላምና ጸጥታን ለማናጋት ህዝብን ለመረበሽ ተልዕኮ ባላቸው የጥፋት ኃይሎች ሆን ተብሎ የተወረወረ ቦምብ በሰው ህይወት ይሁን በንብረት ጉዳት አላደረሰም። እሳቸው እንደዚያ ይበሉ እንጂ አስተያየታቸው
ለዶቼ ቬለ የሰጡ የከተማዋ ነዋሪዎች እንደሚሉት በከተማዋ የጸጥታ ሁኔታ የደህንነት ስጋት እንደገባቸው ነው። ሆኖም ይህ ጥቃት በክልሉ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ማንጁስ ላይ የተቃጣ እንደሆነ እየተነገረ ነው። ጥቃቱ የተፈጸመውም ከጀነራል ፍስሐ ማንጁስ መኖሪያ ቤት አቅራቢያ መሆኑ ተነግረዋል። ይህም አብይ አህመድ ከቀናት በፊት የደህንነት ኃላፊዎችን ሰብስበው እስራኤል የኢራን የጦር መሪዎች ላይ የፈጸመችውን አይነት ነጥሎ የመምታት እቅድ ማውጣታቸው ተነግረዋል። በጋርመንት አትክልት ተራ አካባቢ የሚገኝ አንድ የመንግስት መጋዘን ከፍተኛ ገንዘብ ወጪ የተደረገበት የምግብ ዘይት ምዝበራ እየተፈጸመበት መሆኑ ተገለጸ። በአዲስ አበባ በጋርመንት አትክልት ተራ አካባቢ የሚገኝ አንድ የመንግስት መጋዘን ከፍተኛ ገንዘብ ወጪ የተደረገበትን የምግብ ዘይት ለህብረተሰቡ በሚያቀርብበት አሰራር ላይ ከባድ ምዝበራ፣ አድሎና የቢሮክራሲ እንግልት የተፈጸመ መሆኑን አካባቢው ነዋሪዎች በምሬት ገልጸዋል። ነዋሪዎቹ እንዳሉት መንግስት የዋጋ ንረትን ለማረጋጋት ያቀረበው ይህ ዘይት ለታለመለት የህብረተሰብ ክፍል እንዳይደርስ በተደራጀ አሰራር እየተመዘበረ ነው። የ30 ደቂቃ ትርምስ አገልግሎት ቅሬታ አቅራቢዎቹ እንደሚሉት መጋዘኑ ለህብረተሰቡ አገልግሎት የሚሰጠው በቀን ለ30 ደቂቃ ብቻ ነው። ይህ አሰራር እጅግ ረጅም ሰልፍ እንዲፈጠር፣ ትርምስ እንዲነሳና አብዛኛው ህዝብ ምርቱን ሳያገኝ እንዲመለስ እያደረገው መሆኑን ተናግረዋል። ነዋሪዎቹ ይህ ሆን ተብሎ የተፈጠረ የሰው ሰራሽ እጥረት ነው ብለዋል። የፋይዳ መታወቂያ ውድቅ መደረግ ከሁሉም በላይ ነዋሪዎቹን ያስቆጣው ጉዳይ መንግስት በሀገር አቀፍ ደረጃ ዋነኛ መታወቂያ ነው ብሎ እያሰራጨ ያለው የፋይዳ ብሔራዊ መታወቂያ በመጋዘኑ ተቀባይነት አለማግኘቱ ነው። አንድ ቅሬታ አቅራቢ እንዳሉት መንግስት የሰጠንን የፋይዳ መታወቂያ ስናሳይ ይህኛ ጋር አይሰራም፣ የአዲስ አበባ ቀበሌ መታወቂያ ብቻ አምጡ ተብለናል። ታዲያ የፋይዳ መታወቂያ ፋይዳው ምንድን ነው ሲሉ ጠይቀዋል። ይህ አሰራር ነዋሪነታቸውን የሚያረጋግጥ ብሔራዊ መታወቂያ የያዙ ዜጎችን ከግዢ እያጋደለ መሆኑን ገልጸዋል። በትውውቅ የሚሰራ ስርዓት በተጠቀሰው አጭር የአገልግሎት ጊዜ ውስጥም ቢሆን ተጠቃሚ የሚሆኑት በትውውቅ ወይም በዘመድ አዝማድና በሚተዋወቁ ሰዎች አማካኝነት ቅድሚያ የሚያገኙ ግለሰቦች መሆናቸውን ነዋሪዎቹ አጋልጠዋል። ተራው ህዝብ በሰልፍ ሲገፋ የውስጥ ሰዎችን የሚያውቁ ደላሎችና ግለሰቦች በቀላሉ እየገቡ ዘይቱን ይጭናሉ ያሉት ነዋሪዎቹ ይህም ምርቱ ለድጎማ ከቀረበበት ዓላማ ውጪ ለጥቁር ገበያ እንዲደረግ እያደረገው መሆኑን ገልጸዋል። ይህም የብልጽግናው አገዛዝ ከታች ጀምሮ በየአቅጣጫው የምዝበራና የጥቅማ ጥቅም መሰባሰቢያ መሆኑን ያመላክታል። እስራኤል በፍልስጤማውያን እስረኞች ላይ የተደራጀና ሰፊ መንግስታዊ የስቅይት ፖሊሲ እየተገበረች መሆኑን የተመድ ኮሚቴ ገለጸ። እስራኤል በተጨባጭ የሚታይ የተደራጀና ሰፊ መንግስታዊ የስቅይት ፖሊሲ እየተገበረች ስለመሆኑ ማስረጃ ማግኘቱን የተባበሩት መንግስታት የባለሙያዎች ኮሚቴ አስታውቋል። ኮሚቴው እስራኤል በእስር ላይ ያሉ ፍልስጤማውያን ላይ የምትፈጽማቸው የስቅይት ተግባራት ጦር ወንጀልና በሰብአዊነት ላይ የሚፈጸም ወንጀል ተብለው የሚፈረጁ እንደሆኑ ድምዳሜ ላይ ደርሷል። በእስራኤል ላይ ይህንን ወንጀል ያቀረበው 10 ገለልተኛ ባለሙያዎችን የያዘው የጸረ ስቅይት ኮሚቴ ወይም ኮሚቴ አገንስት ቶርቸር ነው። ኮሚቴው የጸረ ስቅይት ስምምነት ፈራሚ አገራትን የአተገባበር ሁኔታ በተመለከተ በየጊዜው መደበኛ ግምገማ ያካሂዳል። ግምገማው የሚካሄደው ከሀገራቱ መንግስታትና ከሰብአዊ መብት ተሟጋች ቡድኖች የሚቀርቡ የምስክርነት ቃሎችን በመቀበል ነው። ኮሚቴው የእስራኤልን የጸረ ስቅይት ስምምነት ትግበራ ግምገማ ባደረገበት ወቅት የእስራኤልና የፍልስጤም የሰብአዊ መብት ተሟጋቾች ቡድኖች በሀገሪቱ ማቆያ ማዕከላት ውስጥ ስላለው አሰቃቂ ሁኔታ ዝርዝር ገለጻ ሰጥተዋል። በቡድኖቹ ገለጻ መሰረት በመስከረም 2016 ዓ.ም ከተፈጸመው የሐማስ ጥቃት ወዲህ በሺዎች የሚቆጠሩ ፍልስጤማውያን በእስራኤል ታስረዋል። እስራኤል የማቆያ ማዕከላት አስተዳደር እንዲሁም ህገወጥ ተዋጊዎች በሚል ስያሜ የሚጠሩት የጦርነት እስረኛ ተብለው መፈረጅ የማይችሉ ተጠርጣሪዎችን የተመለከቱ ህግጋት አሏት። በእነዚህ ህግጋት መሰረት በዚህ መልኩ የሚታሰሩ ሰዎችን ለረጅም ጊዜ ማሰርና ጠበቃ ወይም የቤተሰብ አባል እንዳያገኙ ማድረግ ይቻላል። በርካታ ፍልስጤማውያን የቤተሰብ አባሎቻቸው በእስር ላይ መሆናቸውን እንኳን ለማወቅ ወራትን እንደሚጠብቁ መናገራቸውን ኮሚቴው አስታውቋል። የድርጊት አስገድዶ መሰወር ተብሎ ሊፈረጅ እንደሚችል በመንግስታቱ ድርጅት የተመሰረተው ኮሚቴ ገልጿል። ኮሚቴው በተለይም እስራኤል ህገወጥ ተዋጊዎችን የተመለከተውን ህጓን ህጻናት፣ ነፍሰ ጡር ሴቶችና አረጋውያንን ጨምሮ በርካታ ፍልስጤማውያን ለማሰር እንደምትጠቀምበት መገለጹን ተችቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።